ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የታህሳስ 6 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ከታህሳስ 6 ቀን 2018 ጀምሮ የሁሉም የውርርድ ድርጅቶች የስራ ፈቃድ በመሰረዝ በእናንተ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥቷል ተባለ። እናትና ልጅ ከቀኑ 5 ሰዓት ተኩል መስጂድ ሶላት ቆይተው ወደ ቤታቸው ገብተው ምሳቸውን በሉ። እናት ገላዋን ለመታጠብ መታጠቢያ ቤት ስትደርስ አረፋ በመድፈቅና በመወራጨት ወደቀች። ልጅ በድንጋጤ በመጮህ ለእርዳታ ጎረቤት ጠራች። የአካባቢው ሰው ተደናግጦ በቦታው ሲደርስ እናት ሕይወቷ አልፎ ነበር። ከእናቷ ህልፈት ከሰዓታት ቆይታ በኋላ ልጅ እንደ እናት ከአፏ አረፋ በመድፈቅ ወደቀች። ወደ ካራማሌ ሆስፒታል ሕክምና ብትላክም በሕክምና ላይ ያለች ሕይወቷ አለፈ። ታዲያንን እናትና ልጅን ምን ገደላቸው? የአፋር የዞን አመራሮችና የጎሳ መሪዎች በነፃ መሬቱ ከሚገኘው የትግራይ ታጣቂ ኃይል ጋር የወንድማማች መድረክ አካሄዱ። ወደ አፋር ያመጣን አሉ የትግራይ ታጣቂዎች። ወደ አፋር ያመጣን በቤተ ዘመድ የተደራጀ የህወሓት ነን ባዮች ስብስብ የሆነው ጸረ ልማት ቡድንን ለማጥፋትና ለመታገል ነው። ይህ የጥፋት ቡድን በቀሰቀሰው ጦርነት ምክንያት ብዙ ወጣቶች ሞተዋል፣ አካል ጉዳተኛ ሆነዋል፣ ብዙ ህዝብ ተፈናቅሏል፣ እናቶችና ህፃናት ተደፍረዋል፣ ሀብትና ንብረት ወድሟል። ተጨማሪም ይህ አጥፊ ቡድን የህዝብና የመንግስት ንብረትን ወሮ ለግል ጥቅሙ አውሏል። ለዚህ ነው አሉ የአፋር ዞን አመራሮችና የጎሳ መሪዎች የሰጡት መልስ ምንድን ነው? ህዳር 19 28 30 ታህሳስ 3 ቀን 2018 ዓ.ም ባሉት ቀናት ውስጥ በተፈጸሙት የወንጀል ድርጊቶች የተጠረጠሩ 18 የሚደርሱ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የፖሊስ ኮሚሽን አስታወቀ። ማስታወቁን ተከትሎ ከእንቅስቃሴ ተገድባቸው የነበራቸው የመንግስት ሰራተኞችና ሌሎችም መንቀሳቀስ ትችላላችሁ ብሏል። በምንም ሁኔታ ውስጥ በየትኛውም ስፍራ ሆናችሁ የምትከታተሉና የምታደምጡን የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። ከሞርስ የበላይ ጠባቂ ጋር በመሆን ኢዮብ ደመቀ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። በመቄዶንያ ውስጥ ለሚገኙ አረጋውያኖች በነፃ የጥርስ ሕክምና በመስጠት የሚታወቀው ናታኖል ዴንታል የ200,000 ብር ድጋፍ ማድረጉ ተሰማ። በአዲስ አበባ ከተማ ውስጥ ካሉ ዘመናዊ የጥርስ ሕክምና ክሊኒክ ቀዳሚ እንደሆነ የሚነገርለት ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል ላለፉት ዓመታት ጥራት ያለው የጥርስ ሕክምና አገልግሎት ዘመኑ በዋጀው የሕክምና መሳሪያዎችና የዓመታት ልምድ ባላቸው የጥርስ ሐኪም ስፔሻሊስቶች ሁሉንም የሕክምና አይነቶች ጥራቱን በጠበቀ መልኩ ሲሰጥና በማህበራዊ ገጹም ተደራሽነቱ እና እውቅናውን ሲያስፋፋ ቆይቷል። አሁን ደግሞ በአዲስ አበባ ከተማ መሃል ቦሌ ብራስ አካባቢ አዲስ ግዙፍ ቅርንጫፍ ከፍቶ ታህሳስ 5 ቀን 2018 ዓ.ም በይፋ አስመርቋል። በምርቃቱ ላይም የዕለቱ የክብር እንግዳ የሆኑት የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች እና መሪ ቢኒያም በለጠ ጥሪ የተደረገላቸው እንግዶችና የሀገራችን ታላላቅ አርቲስቶች በተገኙበት በደማቅ ሁኔታ ተመርቋል። ይህ ዘመናዊና ቅንጡ የሆነውን ክሊኒክ በመክፈት የዘመኑን የአሰራር ስልቶችን በመጠቀም የላቀ ጥራት ያላቸው የጥርስ ሕክምና አገልግሎትና ሞቅ ያለ ምቹ የሆነ ሕክምና አገልግሎት ለመስጠት በመቻሉ ታላቅ ደስታ ይሰማናልም ሲሉ ዶክተር ህሊና ተናግረዋል። ክሊኒኩ ዘወትር በየሳምንቱ አርብ በመቄዶንያ አረጋውያን ማዕከል የሚገኙ ወገኖችን የነፃ የጥርስ ሕክምና ይሰጣል። በተጨማሪም በሶሻል ሚዲያቸው አማካኝነት ምንም የመክፈል አቅም ለሌላቸው ወገኖች የጥርስ ሕክምና ድጋፍ በማድረግም ይታወቃል። በምረቃ ፕሮግራሙ ላይ በእንግድነት የተገኙት ቢኒያም በለጠ ባዶ እጃቸውን እንዳይመለሱ በማሰብ የ200,000 ብር ድጋፍ አድርጎላቸዋል። የታታሪዋ ኢትዮጵያ ተምሳሌት በላይነህ ክንዴ ግሩፕ አቅፎ ከያዛቸው ዘርፎች መካከል አንዱ በሆነው የእርሻ ዘርፍ ተስፋ ሰጪ የሆነና ክሱት የሆነ ውጤት እያስመዘገበ መሆኑ ተመላከተ።
በ2017-2018 የምርት ዘመን የተሻለ ምርት የሚያስመዘግብ መሆኑ የሚጠበቀው የእርሻ ዘርፉ በተለያዩ ክልሎች በአዝርዕት እንዲሁም የአትክልትና ፍራፍሬን በማልማት ላይ የሚገኝ ከመሆኑም በላይ በተለይ የቅባት እህሎችን በስፋት እያመረተ ይገኛል። የታታሪዋ ኢትዮጵያ ተምሳሌት የሆነው ቢኬጂ የድካሙንና የእጆቹን የስራ ውጤት ለማየት በመዘጋጀት ላይ ከመሆንም አልፎ በሰብል በመሰብሰብ መስኩ ከውጤት ጋር ከፍተኛ ምርት ይገኛል ተብሎ እየተጠበቀ መሆኑን ለማወቅ ችለናል። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ በተለያዩ ክልሎች ከ30,000 ሄክታር በላይ መሬት ተቀብሎ እያለማ ሲሆን በአትክልትና ፍራፍሬ በተለይ ሙዝን ለገበያ በማቅረብ ላይ ይገኛል። በኢትዮጵያ ለአጥንት ስብራትና ለአካል ጉዳት ከሚዳረጉ ምክንያቶች ውስጥ የትራፊክ አደጋ ቀዳሚውን ስፍራ መያዙ ተገለጸ። የኢትዮጵያ የአጥንትና መገጣጠሚያ ሐኪሞች ማህበር ጸሐፊ ዶክተር ንጉሱ ገብረ ዮሐንስ ጉዳቶችን በሳይንሳዊ መንገድ ለመመዝገብ የሚያስችል ስርዓት እየተዘረጋ መሆኑን ተናግረዋል። በአሁኑ ወቅት ከፍተኛ ቁጥር ያለው የአጥንትና የሰውነት ጉዳት እየደረሰ የሚገኘው በተሽከርካሪዎች በተለይም በሞተር ሳይክሎችና በጋሪዎች በሚደርሱ የትራፊክ አደጋዎች መሆኑን ገልጸዋል። ይህን ችግር ለመለየት እና መፍትሄ ለመስጠት እንዲቻልም በሐዋሳ የሙከራ ጊዜውን ያጠናቀቀ የአደጋ መዝገብ ስርዓት እየተዘረጋ መሆኑን ተናግረዋል። ይህ ስርዓት አደጋዎች እንዴት እና የት አካባቢ በብዛት እንደሚከሰቱ ለማወቅ የሚያስችል መረጃ እንደሌለ በመታመኑ የተጀመረ ጥናት መሆኑን አንስተዋል። አብዛኛው ህብረተሰብ ወደ ወጌሻ የመሄድ ልምድ ስላለው ባህላዊውን የአጥንት ሕክምና ከዘመናዊ ጋር ማስተሳሰር በሚቻልበት ሁኔታ ላይ መስራት እንደሚገባም ነው የገለጹት። ይህም ወጌሻዎች መሰረታዊ ስልጠና አግኝተው ከአቅማቸው በላይ የሆነውን ጉዳት ወደ ጤና ተቋም ሪፈር የሚያደርጉበትን አሰራር ለመፍጠር በመታቀዱ ነው ብለዋል። ከመከላከያ ኢንተርፕረነርሺፕ ኢኖቬሽን ማዕከል ጋር በመተባበር በአላጌ የጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከል ለሚገኙ የክብር ተሰናባች የሰራዊት አባላት ስልጠና ተሰጠ። ይህ ስልጠና ጀግኖች ሰራዊት አባላት ወደ ማህበረሰቡ ሲቀላቀሉ ጠንካራ ስነ ልቦናዊና የስራ ፈጠራ አቅም እንዲጨብጡ ታሳቢ ተደርጎ የተዘጋጀ ስልጠና ስለመሆኑ ተገልጿል። በስልጠናው የመክፈቻ መርሃ ግብር ላይ የተገኙት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ሜጀር ጀነራል ዶክተር ኃይሉ እንደሻው የኢንተርፕረነርሺፕ እና ኢኖቬሽን ስልጠና ለሀገራችን ትልቅ አቅም ፈጣሪ እና የእችላለሁ መንፈስን የሚያጎለብት የስራ ዕድልን የሚፈጥር መሆኑን ተናግረዋል። ለሰላምና እድገት መረጋገጥ ሲሉ ዋጋ የከፈሉ የክብር ተሰናባች አባላቱ ስልጠናው በመሰጠቱ ወደ ማህበረሰቡ ሲቀላቀሉ ጠንካራ ስነ ልቦና አቅም ጨብጠው እንዲወጡ የሚያደርግና የሚያጋጥሙ ተግዳሮቶችን ለመቋቋም የሚያግዝ ነው ብለዋል። ሜጀር ጀነራል ዶክተር ኃይሉ እንደሻው ሰልጣኞች የሚሰጣቸው ስልጠና ቀጣይ ለሚገጥማቸው የማህበረሰባዊ አኗኗር ዘይቤን ለመረዳትና የሚገኙ የስራ ዕድሎችን ለመጠቀም የሚያግዝ በመሆኑ የሚሰጠውን ስልጠና በትኩረት ሊከታተሉ እንደሚገባ ገልጸው የስልጠናውን ዕድል ለፈጠሩ ባለድርሻ አካላት ምስጋና አቅርበዋል። ስልጠናው ጠንካራ ስነ ልቦናን በመፍጠር የስራ ፈጠራ አቅማቸውን የሚያሳድግና በተቋሙ ልምድ ላይ የተመሰረተ የተሟላ ዝግጁነትን የሚያስታጥቅ መሆኑን የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ኃላፊ ብርጋዴር ጀነራል አብደላ መሐመድ ተናግረዋል። ለመከላከያ ጤና ዋና መምሪያ ስር የሚገኘው የአላጌ የጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከል ለጦር ጉዳተኞችና ለቤተሰቦቻቸው ዘላቂ አገልግሎት በመስጠት ላይ ይገኛል ያሉት የማዕከሉ ኃላፊ ኮሎኔል ሚስባሁ አረብ ማዕከሉ የቁስለኞችን ሕክምና ከመስጠት በተጨማሪ ያገገሙትን ወደ ኃይል የመመለስና በክብር የሚያሰናብታቸውን ደግሞ ቀጣይ ህይወታቸው የተቃና እንዲሆን የሀገራችንን ልማት ተግባር ላይ እንዲሳተፍ ከኢንተርፕረነርሺፕ ማዕከሉ ጋር በመተባበር እየሰራ መሆኑን ገልጸዋል። ዘገባው የራሄል ገዛኸኝ ነው። የኢትዮጵያ ባህር ኃይል ማሪን ኮማንዶ ሻለቃ አባላት ሀበሻ የአረጋውያንና የምስኪኖች መረጃ የልማት ድርጅት በመገኘት ድጋፍ ማድረጋቸው ተዘገበ። ከድጋፉን ባሻገር ማዕድ አጋርተዋል። በዕለቱ የተገኙት የኢትዮጵያ ባህር ኃይል መረጃና ትንተና ክፍል ኃላፊ ኮማንደር ብርሃኑ የኢትዮጵያ ባህር ኃይል የሀገርና የሕዝብን ሰላም ከመጠበቅ ባለፈ በተለያዩ የበጎ አድራጎት ተግባራት ላይ በመሳተፍ ማህበራዊ ኃላፊነቱን እየተወጣ የሚገኝ በመሆኑ የሜሪን ኮማንዶ አባላት ለሀበሻ አረጋውያን ድርጅት የተለያዩ ድጋፍና ማዕድ የማጋራት መርሃ ግብር አከናውኗል ብለዋል።
ለሀገራቸው ብዙ የሰሩ ባለውለታዎችን መደገፍ፣ መንከባከብ፣ ማበረታታት አስፈላጊና በጎ ነገር በመሆኑ አለኝታነታችን ለማሳየት የታሰበ ድጋፍ ነው ሲሉ ተናግረዋል። የልማት ድርጅቱ የቦርድ ሰብሳቢ አቶ ታገል አምሳሉ በበኩላቸው የኢትዮጵያ ባህር ኃይል ማሪን ኮማንዶ ሻለቃ ስላደረገው ድጋፍ አመስግነው ሌሎችም ይህንን በጎ ተግባር በማየት ለመልካም ስራ እንዲተባበሩ ጥሪ አቅርበዋል። አሁን ላይ በድርጅቱ ከ3650 በላይ አረጋውያን እንደሚገኙ ገልጸው ሁሉም አስፈላጊውን ድጋፍ እንዲያደርግ አቶ ታገል አምሳሉ ጠይቀዋል። ዘገባው የካሳሁን ኪዳኔ ነው። የተወደዳችሁ ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ እዚህ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልእክት ሰምተን ከተመለስን በኋላ ቀሪው ዜና ወደ እናንተ እናደርሳለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ ሎተሪ አገልግሎት ከፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር ወረረድ ድርጅቶች የስራ ፈቃዶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ የተሰረዙ መሆኑን ገልጿል። አገልግሎቱ የፈቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔውን የህዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ ከታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ብሏል። የፈቃድ ስረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፉ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑንም ጠቁሟል። የሎተሪ አገልግሎት ያወጣው መግለጫ ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው ያለው። አገልግሎቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረት የስፖርት ውርርድ ድርጅቶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት ማቆም አለባቸው። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት ያስቀጣል። ለፋይናንስ ተቋማት፣ ባንኮች፣ ፔመንት ኢንስትሩመንት ለፋይናንስ ተቋማት ከታህሳስ 6 ቀን ለፋይናንስ ተቋማት ሲስተም ኦፕሬተሮች ከታህሳስ 6 ቀን 2018 ዓ.ም ጀምሮ የሁሉም የውርርድ ድርጅቶች የስራ ፈቃድ በመሰረዙ በእናንተ በኩል የውርርድ ድርጅቶች የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥቷል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በህግ በተሰጠው ስልጣን መሰረት ይህን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ ይከታተላል። በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት አስታውቋል። በምስራቅ ሐረርጌ ከመስጂድ መልስ እናትና ልጅ ምሳ ከበሉ በኋላ በሰዓታት ልዩነት አረፋ ደፍቀው ህይወታቸው አለፈ።
ለምሳሌ የተመገቡት ምግብ እንዲሁም የጠጡት ውሃ ናሙና ለኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የተላከ መሆኑ በደረሰን ዘገባ ላይ ተመላክቷል። ታህሳስ 3 ቀን 2018 ዓ.ም እናትና ልጅ ከቀኑ 5 ሰዓት ተኩል መስጂድ ሶላት ቆይተው ወደ ቤታቸው ገብተው ምሳቸውን በሉ። እናት ገላዋን ለመታጠብ መታጠቢያ ቤት ስትደርስ አረፋ በመድፈቅና በመወራጨት ወደቀች። ልጅ በድንጋጤ በመጮህ እርዳታ ጎረቤትን ጠራች። የአካባቢው ሰው ተደናግጦ በቦታው ሲደርስ እናት ሕይወቷ አልፎ ነበር ሲል የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካስዬ አበበ እንዳመለከቱት ከእናቷ ህልፈት ከሰዓት ቆይታ በኋላ ልጅ እንደ እናቷ ከአፏ አረፋ በመድፈቅ ወደቀች። ወደ ካራ ሚለ ሆስፒታል ለሕክምና ብትላክም በሕክምና እያለች ሕይወቷ ማለፉን ተናግረዋል። ፖሊስ የሟቾችን አስከሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪ ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ምርመራ እየተደረገ ነው መባሉን የዘገበው ብስራት ራዲዮ ነው። በተለያዩ የአፋር አካባቢዎች እየተካሄደ ያለው የአፋር ህዝብና መንግስት ከትግራይ የሰላም ኃይል ወይም የትግራይ ታጣቂ ጋር የወንድማማችነት ውይይት እንደቀጠለ ነው። ትናንት ታህሳስ 5 ቀን 2018 ዓ.ም በተካሄደው ውይይት የአፋር ክልል የዞንና የወረዳ አመራሮችን ጨምሮ የጎሳ መሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች እንዲሁም የትግራይ የሰላም ኃይል ሰራዊት አመራሮችና አባላት፣ የራያ ጨርጨር፣ የራያ አላማጣና አመራሮች በተገኙበት በያለው ወረዳ ውይይቱ ተካሂዷል። ለዚህ ውይይት ይህንን ውይይት የመራው የትግራይ የሰላም ኃይል ሰራዊትና ህዝብ ግንኙነት ኃላፊ ተስፋይ ንጉስ ወይም ተስፋይ ራያ ኋላ ቀር የሆነው የህወሓት ቡድን ምክንያት ወደ ትግል ስንወጣ የመጀመሪያ አማራጫችን ያደረግነው የአፋር ህዝብ ነው። የአፋርን ህዝብ የመረጥንበት በነበረን የቆየ ግንኙነትና የወንድማማችነት ትስስር መሰረት በማድረግ ነው ሲል ገልጸዋል። ስለዚህ ዋና ዓላማችን በትግራይ ለብዙ ዓመታት ህዝቡን ሲጨቁን የኖረ በሐሳብ የማያምን ጦርነትን አማራጩ ያደረገ የትግራይና የኢትዮጵያን ህዝብ ጸር የሆነ በኔትወርክና በቤተ ዘመድ የተደራጀ የህወሓት ነንባዮች ስብስብ የሆነውን ጸረ ልማት ቡድን ለማጥፋትና ለመታገል ነው። ይህ የጥፋት ቡድን በቀሰቀሰው ጦርነት ምክንያት ብዙ ወጣቶች ሞተዋል፣ አካል ጉዳተኛ ሆነዋል፣ ብዙ ህዝብ ተፈናቅሏል፣ እናቶችና ህፃናት ተደፍረዋል፣ ሀብትና ንብረት ተዘርፏል። በተጨማሪም ይህ አጥፊ ቡድን የህዝብና የመንግስት ንብረት ወሮ ለግል ጥቅሙ አውሏል። ይህ እንዳይበቃው ደግሞ በዚህ ሳይበቃውም መቀሌ ላይ መሽጎ እኔ ያልኩት ብቻ ይሁን በማለት በሐሳብ የሚታገሉትን ያፍናል፣ ያስራል፣ ይገላል፣ ትግራይ ሀብትን ይዘርፋል፣ መሬት ይወራል። የትግራይ ህዝብ ውክልና የሌለው የራሴ የሚላቸው ጥቅመኞች በአዳራሽን በመጥራት በጭብጨባ ህዝብን በማደናገር ህወሓትና የትግራይን ህዝብ የአንድ ሳንቲም ሁለት ገጽታ ናቸው በማለት ለብዙ ዓመታት እያጭበረበረ የመጣ አፋኝ ቡድን ነው። ስለዚህ የአፋር ህዝብና መንግስት ዓላማችን ለዚህ ጨቋኝ ስርዓት ታግለን የትግራይ ህዝብ ነፃ ለማውጣት መሆኑን ተገንዝባችሁ ከትግላችን ጎን ስለሆናችሁ እያመሰገንን ለወደፊትም የጨቋኝ ስርዓት በጋራ በማጥፋትና የአፋርና የትግራይ ህዝብ የሰላምና የልማት ስራዎችን በጋራ እንሰራለን ብሏል። በመድረኩ የተገኙት የሀገር ሽማግሌዎችና የጎሳ መሪዎች በበኩላቸው እናንተ ወደኛ መጥታችሁ በመታገላችሁ ደስተኞች ነን። አፋር እንደ ሁለተኛ ቤታችሁ ሳይሆን አንደኛ ቤታችሁ ነው፣ ከጎናችሁ ነን ብለዋቸዋል። ህወሓት ከመጀመሪያውም በኃይል የማያምን ቡድን ነው። ህወሓት ከመጀመሪያውም በኃይል የሚያምን ቡድን ነው። አሁንም ግትር ባህሪው ሳይጸጽተው ቀጥሎበታል። ይህ ባህሪው ዘግይቶም ቢሆን ተረድታችሁ እምቢ ለጭቆና ብላችሁ ወደኛ በመምጣታችሁ ደስተኞች ነን ብለዋቸዋል። አይዟቸው፣ እስካሁን ካለምንም የሥነ ምግባር ችግር በወንድምነት በመተሳሰብ በመተጋገዝ አብረን እየኖረን ነው። ተጠናክሮ እንዲቀጥልም አብረን እንሰራለን ብለዋል የሀገር ሽማግሌዎቹ። በመጨረሻም በመድረኩ የተገኙት የዞን 4 እና ያለው ወረዳ አመራሮች እኛና እናንተ የማንለያይ ህዝብ ነን፣ አንድ ነን። አፋር ቤታችሁ ነው። አንገታችሁን ደፍታችሁ ሳይሆን አንገታችሁን ቀና አድርጋችሁ እንድትሄዱ ነው የምንፈልገው። ስለዚህ በትግራይ ያለው በሐሳብ የማያምን ህገወጥ ጨቋኝና ዘራፊ የህወሓት ነን ባዮች ስብስብ ቡድንን አብረን በመታገል የትግራይ ህዝብን ከጭቆና ነፃ እንደምናወጣው እርግጠኞች ነን
ብለዋል። ይህ የጨቋኙን የህወሓት ቡድን ግብዓተ መሬት ለመፈጸምና ቀብሩን ለማፋጠን የተደረገው የወንድማማች ስብሰባ በመቀሌ ለመሸገው ቡድን አንድ መልእክት ያስተላልፋል ያሉት አስተያየት ሰጪዎች መልእክቱም እስከዛሬ ያጠፋሁት ይበቃኛል፣ ሳይመሽ እታረማለሁ የሚል መልእክት እንዲኖረው ነበረ። ግን ቡድኑ ለዚህ የታደለ ባለመሆኑ በጥፋቱ ይቀጥላል። የትግራይ ህዝብ ደግሞ በልጆቹ በወንድሞቹ ነፃ ይወጣል ብለዋል አስተያየት ሰጪዎቹ። በኢታንግ ልዩ ወረዳ በጋምቤላ ከተማ በጋምቤላ ወረዳና በላሬ ወረዳ ህዳር 19 ህዳር 28 ህዳር 30 እና ታህሳስ 3 ቀን 2018 ዓ.ም ባሉት ቀናት ውስጥ በተፈጸሙት ወንጀል ድርጊቶች የተጠረጠሩ ወደ 18 የሚጠጉ ተጠርጣሪዎች በህግ ቁጥጥር ስር መዋላቸው የክልሉ ፖሊስ ኮሚሽነር አቶ አጎላ እጅሉ አስታወቁ። አርብ ህዳር 19 ቀን 2018 ዓ.ም በኢታንግ ልዩ ወረዳ ኢቴል ቀበሌ ለተፈጸመው ወንጀል አንድ ተጠርጣሪ፣ እሁድ ህዳር 28 ቀን 2018 ዓ.ም በኢታንግ ልዩ ወረዳ ታታሙ አካባቢ ለተፈጸመው ወንጀል 3 ተጠርጣሪዎች፣ ማክሰኞ ህዳር 30 ቀን 2018 ዓ.ም በጋምቤላ ከተማ 03 ቀበሌ ሱቆች አካባቢ ለተፈጸመው ወንጀል 6 ተጠርጣሪዎች፣ በዚሁ ቀን በጋምቤላ ወረዳ በተሽከርካሪዎች ላይ የተፈጸመው ወንጀል አንድ ተጠርጣሪ፣ በላሬ ወረዳ በኮርጋንግ ከተማ በጸጥታ አካላት ላይ የተፈጸመው ወንጀል 6 ተጠርጣሪዎች፣ ታህሳስ 3 ቀን 2018 ዓ.ም በላሬ ወረዳ ኢድኒ ቀበሌ ለተፈጸመው ወንጀል አንድ ተጠርጣሪ በህግ ቁጥጥር ስር ውለው ምርመራው በመጣራት ላይ እንደሚገኝ ገልጸዋል ኮሚሽነሩ። እነዚህ አካባቢዎች በተፈጸሙ የወንጀል ድርጊቶች አባሪና ተባባሪ ሆነው የተሳተፉ ሌሎች ተጠርጣሪዎች በሂደት ለመያዝና በህግ ቁጥጥር ስር ለማዋል ፖሊስ ጥብቅ በሆነ ክትትል ላይ የሚገኝ መሆኑን በመጥቀስ ህብረተሰቡ ተገቢውን ጥቆማና መረጃ በመስጠት ከፖሊስ ጎን በመቆም የተለመደው ትብብርን እንዲያደርግ ኮሚሽነሩ ጥሪ አቅርበዋል። የወንጀል ተጠርጣሪዎች በአጭር ጊዜ ውስጥ በህግ ቁጥጥር ስር እንዲውሉ ከፖሊስና ከፌዴራል የጸጥታ አካላት ጎን በመቆም ትብብር ላደረጉ ሰላም ወዳድ የክልላችን ህብረተሰብ በክልሉ ፖሊስ ኮሚሽን ስም ላቅ ያለ ምስጋና አቀርባለሁ ብለዋል። አያይዘውም በክልሉ በሚገኙ ውስን ወረዳዎች ሰሞኑን የተፈጸሙ ወንጀሎችን በማውገዝ ለተጎጂ ቤተሰቦች በሙሉ መጽናናት እንዲሆን ልባዊ ምኞታቸውን ገልጸዋል። በመጨረሻም የክልሉ ፖሊስ፣ የክልሉ አድማ ብተና፣ የፌዴራል ፖሊስ እና የሀገር መከላከያ ሰራዊት በጋራ በመቀናጀት ባደረጉት የወንጀል መከላከልና የጸጥታ ማስከበር ስራ በጋምቤላ ከተማ አንዳንድ ስፍራዎች ተከስቶ የነበረው መጠነኛ አለመረጋጋት ወደ ሰላማዊ ሁኔታ የተመለሰ በመሆኑ የንግዱ ማህበረሰብ፣ የትራንስፖርት አገልግሎት፣ ትምህርት ቤቶች፣ የመንግስት ሰራተኞችና የሃይማኖት ተቋማት ወደ መደበኛ ስራቸው እንዲመለሱ ኮሚሽነሩ አስታውቀዋል። የተወደዳችሁ ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። እናም በቀጣይ ድጋፋችሁ አይለይም። በትሪፖሊ የሚገኘው አሳራያ አልሐምራ በመባል የሚታወቀው የሊቢያ ብሔራዊ ሙዚየም ከ14 ዓመታት ቆይታ በኋላ ዳግም ተከፈተ። የሊቢያ ትልቁ ሙዚየም በ2011 የወቅቱ የሀገሪቱ መሪ በነበሩት ሙሐመድ ጋዳፊ ላይ አመጽ መቀስቀሱን ተከትሎ ነው ተዘግቶ የቆየው። በ2021 ወደ ስልጣን የመጣው መቀመጫውን በትሪፖሊ ያደረገው የብሔራዊ አንድነት መንግስት በ2023 የሙዚየሙን እድሳት ያስጀመረ ሲሆን ጠቅላይ ሚኒስትር አብዱልሐሚድ አልዲቤቢያ የሙዚየሙ መከፈት ሊቢያ ተቋማቷን ዳግም እየገነባች ስለመሆኗ ማሳያ መሆኑን ጠቁመዋል። በ10,000 ስኩዌር ሜትር ቦታ ላይ ያረፈው ሙዚየም ግንባታው በ1980ዎቹ ሲደረግ ሙዚየሙ አሁን ለተማሪዎች ብቻ መከፈቱንና በመጪው አዲስ ዓመት ለሁሉም ሰው ክፍት እንደሚደረግ ተገልጿል። ከጋዳፊ መውደቅ በኋላ ትርምስ ውስጥ የከረመችው ሊቢያ በዩኔስኮ በዓለም ቅርስነት የተመዘገቡ 5 መስህቦች አሏት። በአሁኑ ጊዜ የተባበሩት መንግስታት ድርጅት እውቅና በሚሰጠውና በዋነኝነት በቱርኪያ በሚደገፈው መቀመጫውን ትሪፖሊ ባደረገው መንግስትና በተባበሩት አረብ ኤሚሬቶች እና ግብጽ እንደዚሁም ሩሲያ በሚደገፈው መቀመጫውን ቤንጋዚ ባደረገው የካሊፋ ሀፍታር መንግስት እየተመራች ትገኛለች። ዘገባው የትግባ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያረጋግጡ ጠየቁ። ህብረቱ ስምምነቱ የተፈረመበት 25ኛ ዓመትን አስመልክቶ ባወጣው መግለጫ ሁለቱ አህጉራት ንግግርንና መልካም ጉርብትናን እንዲያጸኑ ጠይቋል።
መሐመድ አሊ የሱፍ የአፍሪካ ቀንድ ቀይ ባህር መረጋጋትና የቀጣናው ህዝቦች ደህንነት መተማመንን እና ትብብርን በማጠናከርና የጋራ ደህንነትን የሚሸረሽሩ ድርጊቶችን መከላከል ላይ የተመሰረተ መሆኑን ገልጸዋል። መሐመድ አሊ የሱፍ የአፍሪካ ህብረት ሁለቱ ሀገራትና በጠቅላላው በቀጣናው ሰላምን፣ ልማትን እና ድንበር ዘለል ትብብርን ለሚፈጥሩ ሁሉም አይነት ጥረቶች ድጋፍ ለማድረግና ቀጣናዊ ትብብርና የቻርተሩን መርሆች ለማስከበር ቁርጠኛ መሆኑን አረጋግጠዋል። የአልጀርሱን 25ኛ ዓመት ማክበርም ሆነ ከጠቅላይ ሚኒስትር ዶክተር አብይ አህመድ ለውጡን መርተው በመጡ መጀመሪያዎቹ ወራት ውስጥ የአልጀርሱ ስምምነት ይፈጸም ዘንድ ፈቃዳቸው መሆኑን በማስታወስ ለኢትዮጵያ ህግ ማክበር እውቅና ሰጥቶ ዛሬም ጥያቄዋ ለቀጣናው ሰላም፣ ደህንነት አስፈላጊነት ላይ የተመረኮዘ ጥያቄ ነው በማለት መስቀስን የወደደ የአፍሪካ ህብረት ባለስልጣን ወይም የአውሮፓ ህብረት ባለስልጣን አለመኖሩን ሞርስ መረዳት ችሏል። የተወረዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። አሁንም በዛው በድጋፋችሁ ቀጥሉ። የዛሬ ታህሳስ 6 ቀን 2018 ዓ.ም የሞርስ ዜና እና ከመርሃ ግብሩ የበላይ ጠባቂ ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።